አሜን። እና ሲናገር አምላክ ሆኖ ሳለ ሃሌሉያ 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 ከአምላክነቱ ሲወድ የአምላክነትን ክብር እንደ መቀባት አልቆጠረውም ይላል። ሃሌሉያ እኔና እናንተን ለማዳን የናዝሬቱ ኢየሱስ ወደ ምድር ሲወድ የሚገርማችሁ ነገር አምላክ ሆኖ ሳለ ሰው ሆኖ ራሱን ምን አደረገ ይላል? ባዶ አደረገ ይላል። ይሄንን በሚያደርግበት ጊዜ የአምላክነትን ክብር እንደ መቀባት አልቆጠረውም ይላል። ሃሌሉያ ራሱን ባዶ ሲያደርግ ወይኔ ከክብሬ ወረድኩ ሳይል ክብሩን ሳይመለከት ዝናውን ሳይመለከት ያን የመሰለ ስፍራ ያን የመሰለ ዙፋን ሳይመለከት እንደ መቀባት ሳይቆጥር ራሱን ባዶ አደረገ ይላል። የእግዚአብሔር ልጅ አይባልም። ሃሌሉያ እና እነዚህ የእግዚአብሔር ባሪያ የሆኑትን የነሱን መልክ ይዞ መጣ። ራሱን ዝቅ አደረገ፣ አዋረደ ይላል። ሃሌሉያ ስለኔና ስለናንተ ራሱን ምን አደረገ? አዋረደ። የባሪያን መልክ ለበሰ፣ ሰው ሆነ። ሃሌሉያ ዛሬ ይኸውላችሁ የምነግራችሁ ዝቅ ስለማለት ነው። ሃሌሉያ ዓለምን የማዳን ፕሮግራም ይዞ ኢየሱስ እኔና እናንተን ከድቅድቅ ጨለማ ወደሚደነቀው ብርሃን ለማምጣት ኢየሱስ ግዴታ ራሱን ማዋረድ ነበረበት። ግዴታ የባሪያን መልክ መያዝ ነበረበት። ግዴታ ከክብሩ መውረድ ነበረበት። ከተቀመጠበት ዙፋን ዝቅ ማለት ነበረበት። እኔና እናንተን ለማዳን ሃሌሉያ ወደሚደነቀው ብርሃን እንድንመጣ የናዝሬቱ ኢየሱስ ራሱን ዝቅ ማድረግ ነበረበት። ዛሬ ላይ የናዝሬቱ ኢየሱስ ብለን የምንጠራው እሱ የናዝሬቱ ኢየሱስ አልነበረም። የናዝሬቱ ኢየሱስ አልነበረም። በናዝሬት የተወለደው ያ ኢየሱስ ሃሌሉያ የናዝሬቱ ኢየሱስ ብለን እንጠራዋለን አይደል? በብሉይ ኪዳን እሱ የናዝሬቱ ኢየሱስ አይደለም። በብሉይ ኪዳን እሱ ቃል ነበረ። ወደ ምድር ከመምጣቱ በፊት ስጋ ለብሶ ከመምጣቱ በፊት ይህንን የባሪያን መልክ ይዞ ከመምጣቱ በፊት እሱ የናዝሬቱ ኢየሱስ አይደለም። እሱ እግዚአብሔር ነው። ሃሌሉያ እሱ ቃል ነበር። ዮሐንስ ወንጌል ምዕራፍ 1 ላይ ምን ነው የሚለው? በመጀመሪያ ምን ነበር? ቃል ነበር እንጂ የናዝሬቱ ኢየሱስ አልነበር። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም ምንና እግዚአብሔር ነበር ይላል። የናዝሬቱ ኢየሱስ አይደለም። ሃሌሉያ የናዝሬቱ ኢየሱስ የተባለው ለኔና ላንቺ ስም ነው። የናዝሬቱ ኢየሱስ የሚለውን ስም የተሰጠው ለሱ ራሱን አዋርዶ ነው። ይሄ ስም አልነበረም መጀመሪያ የሱ። በመጀመሪያ ምን ነበር? ቃል ነበር። ቃልም በእግዚአብሔር ዘንድ ነበር። ቃልም ይላል እግዚአብሔር ነበር። አሁን ይሄ እግዚአብሔር ነው። ሃሌሉያ ከአምላክ ጋር ያለውን ያንን ክብር አዋርዶ ሲመጣ ይህንን ክብር እንደ መቀባት ሳይቆጥር ተቀምጧል። ግን እንደ መቀባት ሳይቆጥር ሃሌሉያ ከክብሩ ወርዷል። ከዛ ዝና ወርዷል። ከዛ ክብር ወርዷል። ከተቀመጠበት ዙፋን ወርዷል። ግን እንደ ወረደ ሳይቆጥር እንደ ተቀባ ሳይቆጥር እኔና እናንተን ለማዳን የባሪያን መልክ ይዞ መጣ። ሃሌሉያ ከዛ እንደዚህ ይላል መጽሐፍ ሲናገር በዚህ ምክንያት ይላል እግዚአብሔር ከፍ ከፍ አደረገው ይላል። ያው እንደዚህ ነው የሚለው ያለ ልክ ይላል። ያለ ልክ ምን አደረገው? ከፍ ከፍ አደረገው። ከስምም ሁሉ በላይ ያለውን ስም ሰጠው። በሰማይ በምድር ከምድር በታች ጉልበት ሁሉ ሃሌሉያ ያፍሱ አዳኝ
አይደለም። ራሱን ባያዋርድና ባይመጣ እኔና እናንተ በዚህ ሰዓት የሆነ ሆቴል ያለ ነው። ሃሌሉያ። ራሱን ባያዋርድ ዝቅ ባያደርግ ደሙን ባያፈስ ሲመቱት ዝም ባይል ሲገሉት ዝም ባይል ከክብሩ ወርዶ ባይመጣ ካለበት ከዛ ዙፋን ዝቅ ብሎ ባይመጣ የባሪያን መልክ ይዞ ባይመጣ እኔና እናንተ በዚህ ሰዓት እያመለክን አይደለም። እሱን እያመለክን ሳይሆን ሰይጣንን እያመለክን ነበር። ካለንበት ድቅድቅ ጨለማ ወደሚደነቀው ብርሃን ለማምጣት የባሪያን መልክ ይዞ ነው የመጣው። ሃሌሉያ አሜን። ዛሬ ላይ እኛ አገልጋዮች አገልጋይ ነን አይደል? አገልጋይ ማለት ባሪያ ማለት ነው። አገልጋይ ማለት ምን ማለት ነው? ባሪያ ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ 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 አሜን። ምን ማለት መሰላችሁ? ራሳችንን በጣም ዝቅ አድርገን ነው የምናገለግለው። ታዛዥ ነን። ሃሌሉያ አሜን። ስናንበል ሃሌሉያ አሜን ሃሌሉያ። ኢየሱስ የባሪያን መልክ ሲለብስ የሰዎች ባሪያ ሆኖ አይደለም የመጣው። ለሰዎች ባሪያ ሆኖ አይደለም የመጣው። ሃሌሉያ። የባሪያን መልክ ቢይዝ በሰውኛ ለእግዚአብሔር ባሪያ ሊሆን ይችላል። ሃሌሉያ ክብር ለኢየሱስ ይሁን። እስቲ የማንም ባሪያ አይደለም በሉ። የማንም ባሪያ አይደለም። ሃሌሉያ ክብር ለኢየሱስ ይሁን። ኢየሱስ ያንን ክብር እንደ መቀባት ሳይማጣት እኛን ሊያከብር እሱ ተዋረደ። እኛ ከምናለቅስበት እንድንስቅ እሱ ያለቅሳል። እኛ ቁስላችን እንዲፈወስ እሱ ይቆስላል። እኛ ከፍ እንድንል እሱ ዝቅ ይላል። እግዚአብሔር ይህንን ይመለከታል። እኛ በጨለማ ነን። የሚገርማችሁ እኛ ወደ ብርሃን እንድንመጣ እሱ ወደ ጨለማ መጣ። እኛ ከሲኦል እንድንወጣ እሱ ወደ ሲኦል ወረደ። ሃሌሉያ እስኪ ተገብቶኝ አይደለም በሉ። ይኸውላችሁ ያላችሁበት የብርሃን ሕይወት ስለሚገባችሁ ያላችሁበት እንዳይመስላችሁ፣ ስለሚገባችሁ የተሰጣችሁ እንዳይመስላችሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። እንኳን ለእሱ ልትታዘዙ ለጨለማው አለቃ የምትታዘዙ የምንታዘዝ ሰዎች ነበርን። እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወት ሰጠን ይላል። ከወደደን ከታላቅ ፍቅሩ የተነሳ አንዳንድ ሰዎችን የደከሙ ሰዎችን ያንቋሽሻሉ፣ ይንቃሉ። የሆነ በኃጢአት የሚወድቅ ሰውን የሆነ ስህተት የሚገኝበት ጴንጤ አንዳንድ ጴንጤዎች ምን ይላሉ? ያንቋሽሻሉ። ጫት የሚቅም ሰው ስታዩ ምን ብላችሁ ነው የምታልፉት? የሚጠጣ ሰው ስታዩ ምን እንደምትሉት? እያንቋሸሻችሁ እያለፋችሁ ከሆነ አንድ ነገር እያላችሁ ነው። እኔ ያለሁበትን ሕይወት ያገኘሁት በስራዬ ነው እያላችሁ ነው። ሃሌሉያ ዛሬ ላይ ያንቋሸሽከው ጫት ቃሚ ነገ ነቢይ ይሆናል። አይን እያየ ይተነብያል። አንተ በማንቋሸሽ ስራ ውስጥ እያለ እሱ ብዙዎችን ነፃ ያወጣል። ለዚህ ነው ብዙዎቻችን ወጣቶች ያወጣንበትን ሕይወት እናውቃለን። ከየት እንዳነሳን እናውቃለን። ከምን እንዳወጣን እናውቃለን። ዛሬ ላይ የሚቅም ሊኖር ይችላል። ዛሬ ላይ የሚጠጣ ሊኖር ይችላል። ዛሬ ላይ ደካማ ቤት ሊኖር ይችላል። እሱን የሚያበረታ ኃይል አለ። ያንን የሚያበረታ ኃይል አለ። ያንን የሚያበረታ ኃይል አለ። ሃሌሉያ መጽሐፍ እንደዚህ ይላል። ስጋ ምንድን ነው ይላል? ደካማ ነው ይላል። መንፈስ ግን ይላል ብርቱ ነው። ሃሌሉያ ሃሌሉያ። በዚህ አጋጣሚ የደከማችሁ ትበረታላችሁ። አሜን ትበረታላችሁ። አሜን የሚያበረታ መንፈስ አለ። አሜን መጸለይ አቅቶሻል፣ ኃይል ይመጣል። አሜን መተንበይ